ተመልሶ ተጋብቶ አይተንና ነገ ብትታረቅ ራሱ እኔ እንጃ እኔ ተቃቅፈ መተኛ ራሱ አይመስለኝም ከየት ነው መታመጣቸው እሺ ታዲያ የተመረጠ አሁን መንግስት ራሱ አያውቃቸውም አሁን እነዚህ ህዝብ ቤት ቆጠራ ላይ የሌሉ ሴቶች አንተ ጋር ከየት ነው የሚመጣው ስለሆነ ነው እኔ እኮ አንዳንዴ ማግባቴ ስህተት ነው እስክል ድረስ ማለት ገብቷል አይደል ካንተ ጋር ያሉ ሰዎች እናቱ እንዴት ሲሰድቡ እንደነበረ ከሷ ጋር ያሉ ሰዎች አባቱ እንዴት ሲሰድቡ እንደነበረ ከዛ የሰው ነገ ትዳር ይጥላ ልጄን አላሳይም እንደ ያለችኝ ብሎ ህግ ቦታ ሄዱ ደስ ባይልም አንዳንድ ነገሮችን ወይ በህግ መጨረስ ትችላለህ በቃ በፍርድ ቤት ሄዶ ተፋቶ እቃ ተከፋፍሎ ሰው ተመልሶ ተጋብቶ አይተንና ቪዲዮ ቀርጻ ህይወቱን የሚያበላሽ ነገር አድርጋበት እንኳን አንድሽ ቃል አልተናገራት ስለዚህ ይሄንን እንኳን ማስተዋል የምትችል አይነት ሴት ብትሆን ኖሮ ባሏውንም ድረስ እንደሚወዳትና እሷ ጋር የሆነ ቅሬታ የፈጠረበት ችግር እንደሚኖር ማወቅ ነበረባት በቃ አቹ አይደለም ብልጥ መሆን አለባት ስለዚህ ለእናንተ ተገናኝተን አናውቅም ባካ የትኛው ሰው ሆነ መጀመሪያ ጊዜ ሲገናኝ ከተወቅ ይጀምራል አብሽ ይባላል ፍሬው ይባላል አሁን አታረሳሳኝ እኔ ለታረጋጋኝ አትሞክር እንዴት ብዬ ነው በሰላማዊ መንገድ ለወራ የምችለው መጀመሪያ እኔ ያው ለስራ አጋጣሚ ነው እዚህ የመጣሁት በድንገት የተገናኘ ነው ደወልክልኝ ከዚህ በፊትም ጽፈልኝ ነበር ላገኝ ይፈልጋሉ ትለኝ ስለነበረ በዚህ አጋጣሚ ደወልክልኝ አብቅቷል አትፈልጎ ምን ነገር ወይስ የራስህን ህይወት ጀምራል የምሬን ሲል ማለት የትዳር ቀልድ አይደለም አልጋቸው የሚችል ነገር አንድ ሰው በትዳር ውስጥ ገብቶ ዋናና ትልቁ ትርፉም ነው ገና እንደ ወንድ አንተና አባወራ የሚስት ራስ ነህ አይደለ ያባወራ ስለዚህ ሊደርና ፕሮቴክተር ብዙ ነገር ውሳኔ ምንድነው ትንሽ መረጋጋት ነው መፈልገው በምንም አይነት ነገር ማለት ነው ሰላም ሆኜ ተረጋግቼ አብረሽ ግን ማለት ነው የሚቀጥል ይሆናል ትዳርና የሚባሉት ነገሮች ማለት ነው አንዳንድ ጊዜ ያው በልጅነት ወሰነ ተባባለው ወይ ብዙ ነገሮች ያስገድዱሃል ተፈጥነበታለህ በቃ ግን ገባም ያረገ አንዳንዴ ወደህም ላይ ሆነ ይችላልና ያኔ ያው ብዙ ስህተቶች ነበሩ የተኛው ትንሽ እድሜው ሄድ ብሎ እድሜ በራሱ የሚያስተምርህ ነገር አለና ባክ በተመልካች ነው አገባስ ሶስታው ታብረሽ የታው እናቃለኛ እኔ ብዙ ነገሮች ነበሩ ግን ደግሞ እኔ አሁን ወደፊትህን እንዴት ነው አብረሽ ምናምን የምትለኝ ካንድ ካሳውስ ወደ ትዳር ከማንም ጋር መሆንን አልፈልግም ስለ አሁን ከሩታ ትዳር ውስጥ ገብቼ ምናምን መቀጠል የሚባሉት ነገሮች ከማንም ጋር አለም ጋይስ እንደዚህ አይነት ተስፋ ውስጥ ላይ ካሉ ተደርቤላ ምንድነው የምታስባቸው ነገሮች ካሉ ለምን እንደዛ እንደሆንኩ ይገባል ብዬ አስባለሁ ምክንያቱም ውዶቼ እንደሰማችሁ እንግዲህ አብረሽ ብዙ ነገር ተናግረዋል እኔ ትንሽ ነው አመጣውላችሁ ቪዲዮ ማለት ነው በነገራችን ላይ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ እንዴት ናችሁ ሁሉ የነፂ ፋሚሊዎች ደህና ናችሁልኝ እናለው እግዚአብሔር ይመስገን ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ቆንጆች ለማንኛውም እንግዲህ ልቡና ይስጣችሁ ለምትሳደቡ ግን ቦታ የለኝም ባይዘው እኔ እየሰራው ነው ስራ ላይ ነኝ ገባችሁ እየሰራው ነው ብዙ ያወራው አይደለም ከዚህ በኋላ ግን ልክልካችሁ ነግራችኋለሁ ለነገሩ ምን ቦጣኝ እንዴ ጥሩ አይደለም ከዝቅ ካለ ሰው ጋር ዝቅ ማለት የለብንም ጋይስ አሁን እንደዛ ነውና ላይክ አርጉ ምቀኝነት ደግሞ ተውሺ ምቀኝነት ጥሩ አይደለም ገባችሁ አይደለ የትም ስትሄዱት ለሰው ላይክ አርጉ ምቀኛ አትኑሺ ለማንኛውም ላይክ አረጋችሁም አላረጋችሁም ዩቲዩብ ይከፍላል ይሄን ልንገራችሁ ብዬ ነው ለማንኛውም አብርሽዬ እንግዲህ እኔ ግን ጥያቄ ያለኝ አብርሽ ማለት ነው ታዲያ ሄርሜላ ለመቼ ነው ክላስ እንዴ ምን አለ ጋይስ ጭራሽ ከማንም ጋር መሆን አልፈልግም ታዲያ ለምን አልቅሰ ሄርሜላን ይቅርታ ጠየካት ታዲያ ካንቺ ጋር መሆን ይፈልጋለሁ እንዳትለይኝ በዚህ ሁኔታ እንድትለይኝ አልፈልግም ስትለን ነበር እንዴ ምን ማለት ነው ወይስ ተመልካች ላይ አሻንጉሊት የተጫወትክ ነው ወይስ ሄርሜላና ሩታ ላይ አሻንጉሊት የተጫወትክ ነው እኔ አልገባኝም የዛሬ ወሬ ጋይስ እንዴ ታው እንጂ እኔ ሲጀምር አላማረኝም ከበጀመራም ብያቸዋለሁ ከበጀመራም አላማረኝም በተለይ ከሄርሜላ ጋር ያለው ማለት ነው አንድ ነገር ልንገሪ ሄርሜላ እንደ ሩታ ማለት ነው ሩታ በገዛ እጇ ነው ስታለቅስ ነበር አም ሶሪ ሩታ በሳቱ ተናግሬያለሁኝ ሰው ባለም መያዝ የነበረባት እሷ ናት ፍጥ ብላ ከቤት መውጣት አልነበረባትም ተከራይታ ከቤቷ መውጣት አልነበረባትም የራሷ ቤት ትታ እሷ ጥፋተኛ ናት ውጭ ስትል ወንድ ስታመጣ ምን ስትል ግን
ጥያቄ ያለኝ ጋይስ፣ እኔ ያልተመለሰልኝ ጥያቄ እና በጣም ንገረኝ ማለት አሁን ማግባት አልፈልግም ነው። አሁን ማግባት አልፈልግም፣ ከማንም ጋር መሆን አልፈልግም። የሚገርም ጥያቄ ነው። ባይዘው ይሄ ልጅ የጠየቀ ይሄ ልጅ በነገራችን ጎበስ ነው። አንዳንዴ ማሽቃባት ቢያቆም ትክክለኛ አስተያየት ነው የሚሰጠው። ደስ ይላል። በቃ ከልቡ ነው የሚሰራው እና ደስ ይለኛል ይሄ ልጅ ማለት ነው። ፍሬ ቪዲዮ ስላመጣው ደግሞ ይቅርታ ወንድሜ አደራክን። አዎ እንደ አብርሽ የዋውን እሺ። አብርሽ ምስኪን ልጅ ነው። ለማንኛውም ጥያቄ አለኝ እኔ ከአብርሽ